ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መጥተናል። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉና ቤተሰባችሁን ሁኑ። እንግዲህ በየወቅቱ በሳምንት 2 3 ብቅ እያልን አስገራሚ ታሪኮችን ዜናዎችን ይዘንላችሁ የምንቀርብበት ፕሮግራም ነው። ዛሬም አሉን ታሪኮች አይደል? አሉን። ያው ያልተነገረ እንጂ ያልተደረገ የለም። ያልተደረገ ነገር የለም። አሉን ብዙ አሉን። እንደ 4-5 አሉን። የመጀመሪያው ታሪክ የሚወስደን ወደ ግሪክ ነው። እሺ ቻት ጂፒቲ ጥንቆላ ጀምሯልና ለ12 ዓመት በትዳር የቆዩ ባለትዳሮች ነበሩ እና ትዳራቸው አሁን ላይ አደጋ አጋጥሞታል። ምክንያቱ ደግሞ ቻት ጂፒቲ ነው። እሺ እና አንድ ትሬንድ ነበረ። ያ ትሬንድ ምንድነው? አሁን እንደዚህ አድርገን እናሰማምረው እንደውን እንትን በለው እንጂ ጥንቆላ ነው፣ አለቀ። ዘመናዊ ጥንቆላ ማለት ነው። አዎ ያ ምንድነው? እኛ ሀገር ሰምተ ከሆነ ከዚህ በፊት ቡና ሲኒ ተጠጥቶ ሲያልቅ የቡናውን ያለቀውን አይተው የሚጠነቁሉ አሉ። ልክ እንደዛ ግሪኮች አላቸው እንደዛ አይነት ጥንቆላ ነገር። በእነሱ ይኸውልህ ምን ይባላል መሰለ? ታሲዮግራፊ ይባላል። ስም ሰጥተውት ምናምን በስነ ስርዓት በቃ ተመድቦለት ስም ምናምን እንትን ነው። እና የጠጣኸውን ጠጥታ የጨረስከውን የቡና ሲኒ ስር በማየት የሚጠነቆል ጥንቆላ ነው። እና እነዚህ ባለትዳሮች እንደ ሴትዮዋ እንደ ፈን መጀመሪያ እስቲ እንደዚህ እናርግ ትሬንድ ሆኖ ነበረ። ፎቶ እያነሱ ለቻት ጂፒቲ ይሰጡታል። ከዛ በኋላ የሆነ ነገር ይላል። ገባ? ይተነብያል ወይ ይጠነቁላል። እናስተካክለውና ይጠነቁላል። አዎ። እና ለባሏ ትነግረዋለች። እሺ ይላል። እሱ እንደ ፈን ያየው ምንም እንደ ሲሪየስ ነገር አላሰበውም። ቡና ለሁለቱም ታፈላለች፣ ይጠጣሉ። ጠጥተው ሲጨርሱ ፎቶ አንስታ የሁለቱንም ቻት ጂፒቲ ላይ ታስገባለች ማለት ነው። እሺ ከዛ በኋላ ውጤቱ ይመጣል ማለት ነው። የዚህኛው እንደዚህ ነው። እና የሰውየው ሲመጣ ያው ምን ይላል? እየወሰለተብሽ ነው እና አንድ በጣም ማታቂያት ሴት አለች፣ እየወሰለተ ነው ብሎ ይላታል ማለት ነው። እና ያው እንደ ቀልድ ነው የምታስበው፣ ኖርማል አይደለ? እንደ ቀልድ ተብሎ ስለተደረገ እሷ ግን እንደዛ አይደለም ያየችው። ትበሳጫለች፣ ትናደዳለች ምናምን። እና ለሱ ራሱ ምንም አልነገረችውም። እንደዚህ ብሏል፣ እንደዚህ ነው ያገኘሁት መልስ ምናምን ብላ። እሱ ብቻ ሲኒውን ጠጣ፣ ቁጭ አረገ። እሷ ናት ፎቶውን አንስታ አስገብታ ምናምን ያን ሁላ ነገር የምታረገው ማለት ነው። ኦኬ። እሱ መልሱንም አልሰማም። እሱ ምንም ስታስገባም አላየም፣ መልሱንም አልሰማም። መጀመሪያ ላይ ነግረዋለች፣ ግን የመሰለው እንደ ትሬንድ ስለሆነ በቃ ኖርማል ነገር ነው ብሎ ነው ያሰበው። እና እሷ ግን ወስዳ በስነ ስርዓት ፎቶ አንስታ አስገብታ ውጤቱን አግኝታ ምናምን። ቻት ጂፒቲ ደግሞ በቃ እየወሰለተብሽ ነው ብሎ ከዛ በኋላ እንደዛ ብሎ በጣም ትናደዳለች ማለት ነው። ቀጥታ ምንድነው ያደረገችው? ፍቺን የጠየቀችው በዛ ምክንያት ማለት ነው። እሺ ባልየው ምንም የሚያውቀው ታሪክ የለም እኮ ምንም የሚያውቀው ታሪክ የለም። አይ መፋታት አለብን እኮ ለምን ሲል ያንን ባረጉ በሶስተኛው ቀን ከፍርድ ቤት ከሷ ጠበቃ የፍቺ እንትን ይደርሰዋል ማለት ነው። ካወቀ በኋላ ራሱ እሱ መፋታት አልፈልግም፣ እንዴት ነው በእንደዚህ አይነት ነገር አንቺ የምትፋቹ? እንደዚህ ስላለ ገባ ውጣልኝ ትለዋለች። ከዛ በኋላ ልጆቿን ሊፋቱ እንደሆነ ታሳውቃለች። እሺ እንዳልኩ የፍቺ ወረቀቱን ታመጣለታለች ማለት ነው። እሺ እሱ ጭራሽ አልፈለገም። የባልየው ጠበቃ እንደውም ምን ብሎ ይከራከራል? ሲጀመር በእንደዚህ አይነት ሁኔታ ለፍቺ ሰበብ መሆን መፋታት ከፈለገች አዎ መፋታት ፈልጋለሁ መብቷ ነው። ይሄንን እንደ ምክንያትና እንደ ሰበብ ማቅረብ ግን ማይሆን ነገር ነው፣ ማይመስል ነገር ነው። ትክክል። አንድ ኤአይ ዝም ብሎ የተናገረውን ነገር ምንም በጉዳዩ ላይ ጥልቅ እውቀት የለውም ነው የሚለው በጥንቆላው ላይ ጠበቃው ሲከራከር ማለት ነው። እና ከዚህ በፊት የሚገርምህ ሚስትየው እንደዚህ አይነት ነገር ብዙ እንትን ትላለች እና ቅርብ ነች ለእንደዚህ አይነት ነገር ቶሎ ለማመን። ያ ማለት ምንድነው? ከዚህ በፊት የሆነ አስትሮሎጂ ነገር ጋር የሆነ ሰው እንደዛ የሚያደርጋ አግኝታ በቃ እውነት ነው ብላ ተመስጣለች። ኮከብ ቆጠራ ማለት ነው
በዛ ለአንድ ዓመት ያህል በቃ በዛ ሙሉ ለሙሉ በዛ ነበረ ስትመራ የነበረውና በቃ ተጠምዳለች እቺ እኮ በቃ ዓመት ከቆየች በኋላ ነው ኧረ ይሄ ነገር ልክ አይደለም ብሎ ባልየው እንደገና ያስጣላት ማለት ነው። እውነትም እሷም ስታየው ደግሞ ስታስበው ልክ አይደለም። እኛ ሀገር ራሱ ይወጣ ነበር እሱ ነገር ካስታወስክ መጽሔቶች ላይ በዚህ ሳምንት እንዲያጋጥም ጋዜጣ ነው እንጂ ሳጁታሪስ ምናምን ኮከበ ተገግ በቃ በዚህ ሳምንት እንደዚህ ትሆናለህ እንደዚህ ያጋጥማል። እኔ ሰው በጣም እንትን ነበር ይከታተለው ነበር። አዎ ዘመናዊ ጥንቆላ ማለት ነው፣ ሌላ ምንም አይደለም። አዎ ምክንያቱም ዓለም ላይ ያለ የሰው ልጅ ባህሪ በ12 ነገሮች ብቻ ከፋፍለህ ይሄን ያጋጥማል ልትላችሁ አትችልም። እና እንደዚህ ብቻ ተደጋጋሚ ነገር ነው። ዛሬ መጣ አይደለም። ዛሬ አሁን ቻት ጂፒቲ መጥቶ ቴክኖሎጂው መጥቶ እሷ እንደዛ አረገች እንጂ በፊትም እንደዚህ አይነት ነገሮች ጋር ትንሽ የምትጠጋ ነች። ገባ? ይሄን ነገር የሚናገረው በነገራችን ላይ ቲቪ የነሱ ቲቪ ሾው ላይ መጥቶ ነው። ቲቪ ሾው ላይ መጥቶ እንደዚህ ያጋጥሞኛል እናንተም እንግዲህ ተጠንቀቁ ነው። ኦኬ። እና ሂደት ላይ ነው። በቃ ያው ፍቺ ላይ ያው ተፋተዋል ነው። በቃ አልፈልግም ካለ ከዚህ ምን ተረዳህ አትለኝም? ምንድን ነው የተረዳሁት መሰለህ? እምነት ከሌለህ አሁን ለኛ ልክ ስንሰማ እንዴ ምናምን አልን አይደለ? እንዴት ነው አበደች እንዲህ አይነት ነገር በጣም አቀለን ነው አሁን እናንተ ያሰብነው አይደል? ለምንድን ነው ያሰብነው? እምነት አለን ሃይማኖት አለን አይደለ? ስለዛ እኮ ነው እና ምናምንበት ነገር ስላለ ያ ትክክል እንዳልሆነ እናውቃለን። እና እምነት ከሌለህ ሌላ የምታምንበት ነገር ከሌለ ይሄን ከሆነ የምታምነው ታምናለህ ማለት ሳይንሱንና ይሄንን እንትኑን ከሆነ የምትቀበለው ሙሉ በሙሉ ታምናለህ ማለት ነው። ይሄን የሚያፈርስልህ ነገር ምን ይኖራል? እምነት ከሌለ በፈጣሪ ካላመንክ ምን የሚያፈርስልህ ነገር ይኖራል? ይሄን ላለማመን ትክክል ምንም እኮ አይኖርም። ቢኖር ኖርማ 12 ዓመት ያህል ተጋብተው የ12 ዓመት ትዳር በአንድ ኤአይ እንደዚህ አይፈርስም ነበር እንዴ? ራሱን ፎቶ እምነት ባይኖር ማለት ነው። ራሱን ፎቶ ደግማ ብትከተው ሌላ ደግሞ ትንበያ ነው የሚሰጣት ወይም ሌላ ጥንቆላ ነው የሚሰጣት። ልክ ነህ። እዚህ ላይ አይገልጽም እንጂ ትክክል ነህ። እዚህ ላይ አሁን እንደዛ እንደሞከረች ምናምን ዜናው ላይ ምንም የሚገልጽ ነገር የለም። ግን ልክ ነህ። ደግማ ብትከተው ደግሞ ሌላ ነገር ሊሰጣት ይችላል። በጣም አሪፍ ነው ሊላት ወይ የባሰ ነገር ሊላት ይችላል ምናምን እና ይሄ አያስኬድም ማለት ካርታ የሚገልጡም አሉ እዚህ አሁን በውጭው ዓለም እንዳልከው ተሽሞንሙኖ። አዎ እንደውም ባለፈው ታሮት ሪዲንግ ይባላል። አንድ ኢትዮጵያዊ እንደውም ፈጣሪ ሴት ነው ያለች ልጅ ነበረች እና ሴት ነች፣ ፌሚኒዝም የምታራምር ነች። እዚህ ስንሰራባት ነበር እና በኋላ ተገብቶ ፔጇ ውስጥ ቼክ ሲደረግ ምናምን እሱን ነው የምታደርገው። ሊያውም ሰርቪስ እሰጣለሁ ይሄን በ5 ዩሮ ምናምን እያለች ደርድረዋለች እና በኦንላይን ሰጣለች ሰርቪሱን። እና እንደዚህ የሚያምኑ ሰዎች ችግራቸው ይሄ ነው። አካሄዷ ትክክል አልነበረም። ገባ? ስለዚህ ፈጣሪን በፈለገችው መንገድ እኛም ሌላው የሚያምንበትን ፈጣሪ እንደፈለገች ለመናገር ድፍረት ይኖራቸዋል። አዎ እሱ ብቻ መዳፍ ማንበብ ሌላው ነው። መጽሐፉላ ስንት ብዙ አለ እኮ የታተመ መጽሐፍ። ይሄኛው የህይወት መስመር ነው፣ ይሄኛው የስራ መስመር ነው። ጥንቆላ አቀፈም አዘለም ያው ተሸከመ ነው ተብሏል። ግን አሁን ጥንቆላ ነው ሲባል አንዳንድ ጊዜ ደግሞ ሁለት ነገር አለ። ጥንቆላስ ራሱ ተጠንቆሎስ የሆነት ነገር ይገኛል ወይ? እኔ እንደማይገኝ ነው የሚገባኝ። ምንም ብታሰማምረው ምንም አይሆንም። ጥንቆላ ነው አለ እኮ ጥንቆላ የምታገኘው ነገር የለም። ምን ብታዘምነው ዘመናዊ ሆኖ በእንደዚህ ይመጣ ምናምን በቃ የሚገኝ ነገርም አይደለም። የምታጣው ነገር ግን ብዙ አለ በጣም። ሰው ግን የሚያገኘው ነገር ያለ እየመሰለው ይታለላል። እና ያለውን አሁን ህይወት ትዳሯን ተነስታ እዛውን በማይረባ እንዲ ቻት ጂፒቲ እንደ ስሟን ተናግራለች እኮ እንደው እየወሰለተ ተናግሯል። ያው ቻት ጂፒቲ እየወሰለተ ያለው ሴትዮ ስም ኢ በሚል ነው የሚጀምረው። የመጀመሪያ የስሟ ስፔሊንግ ኢ ነው ብሏል። ገባ? እዚህ ድረስ ነው። በሱ ዙሪያ ያሉ ኢ የሚጀምሩ ሴቶች በሙሉ እኮ አሁን ይኸውልህ መጥፎ እኮ ነው። እህቷ በኢ የሚጀምር ስም ሊኖራት ይችላል። ገብተዋል ብዙ ነገር እና ልጠረጥራት ነው ማለት ነው ምንም የማያውቁትን ሰዎች። አንዳንዴ ግን እንደ ቀልድ ተብሎ የሚጀምር ነገር ራሱ አደጋለሁ። ዮጋ ለምሳሌ ዮጋ እንደ ቀልድ እንደ ሰውነት ጥሩ ይሰማኛል እረጋጋለሁ ምናምን ትላለህ። ሜዲቴሽን ይሉታል። ሌላ ታሪክ ነው እሱ። የራሳቸው
ከራሳቸው ጋር የተያዘ የጥንቆል በጣም ብዙ ረጅም ታሪክ ያለው ነው ከጀርባው ስታጠናው ማለት ነው። አንተ ጋር ግን የሚመጣልህ ምንድነው ሪላክስ ለማድረግ ነው እና ትንሽ እንዲህ ምን ችግር አለው ይባላል። ደግሞ ግን በጣም ከጀርባው እንደ አባባ ተስፋዬ መሐረብ ተጎትቶ ማያልቅ ብዙ ችግር ያለበት ነገር ነው። ገባ ያ በጣም ከባድ ነው። ብቻ ኤኒዌይ 12 ዓመት ትዳር ቻት ጂፒቲ በዚህ መልኩ በማይረባ ነገር በጣም ይገርማል። በዛ ላይ ልጆች ያሉበት ተበትኗል ማለት ነው። እንለፍ። አንተ ግን እንዴት ነው? ብዙ ትጠቀማለህ? ምን ኤአይ እንደዚህ ቻት ጂፒቲ ምናምን ሌላም ቢሆን በጣም ኢምፖርታንት ካልሆነ በስተቀር ግን ብዙ ነገርም ደግሞ አቅሏል እኮ እውነት ለመናገር እንዴ አቅሏል። አንተ እንደምትጠቀምበት ነው ነገሮችን አንተ ለምንድን ነው የተጠቀምክበት ነው ገባ። ስለዚህ ብዙ ነገር ያቀላል ምናምን አሪፍ ነገር ነው። ምንም የምትክደው ነገር አለ። እዚህ ጋር ደግሞ ተነስቶ ስለ ጥንቆላ ብሎ የገባበት ደግሞ ስህተት አካሄድ ነው የሚሄደው ገባ እንጂ በጣም ስራ የሚያቀልነ በጣም አሪፍ ነገር ነው። ጥያቄ የለውም። እንዳጠቃቀምህ ነው የሚለው ነገር ትክክል ነው። እንዳጠቃቀምህ ነው። ያ እንለፍ ወደሚቀጥለው። ከግሪክ ወደ አሜሪካ ነው የምንሄደው፣ ወደ ማያሚ ፍሎሪዳ። እዛ አንድ አስገራሚ ታሪክ ተፈጥሯል። አንድ መርከብ ነበረች፣ ሰንራይዝ ትባላለች። የክሩዝ መርከብ ናት። ከማያሚ ተነስታ ወደ ጃማይካ የምትሄድ እና ልክ ጉዞዋን ከማያሚ ተነስታ መሄድ ልክ ጀምራ ያለ አንድ ኢሜይል ይደርሳቸዋል፣ መርከቡ ላይ ያሉ ሰራተኞች ማለት ነው። እና ኢሜይሉ የሚለው ምንድነው? እዚች መርከብ ላይ ቦምብ አለ እና ተጠንቀቁ የሚል ነገር ነው የደረሳቸው። ወዲያው መሀል ላይ ይቆሙና እንዳለ ኢሚዲየትሊ ሌሎች ፖሊሶች ምንም በትናንሽ ጀልባዎች መጥተው ፍተሻ ይጀምራል ማለት ነው መርከቡ ላይ። እና ከ1000 በላይ ክፍል ነው ያላት መርከቧ እና እነዛ እያንዳንዱ ክፍል ይፈተሻል ማለት ነው። አንድ የቀረ ክፍል የለም። የእያንዳንዱ ክፍል ሁሉም ሰዎች ማለት ነው ይፈተሻሉ። በኋላ እንግዲህ ይሄ ሁላ እስኪፈተሽ አስበው በጣም ረጅም ሰዓታት ይወስዳል። እንዴ ቀኑ ላይ ወስድም እንዴ ሁሉ ክፍል እንዴ? አዎ። እና ቆመዋል። በቃ ልክ ጉዞውን ጀምረው መሀል ባህር ላይ እንደቆሙ ናቸው። እንዳለ ይፈተሻል። ከዛ በኋላ ምንም አይነት ቦምብ አልተገኘም። በቃ ምንም ሰላም ነው፣ ምንም የለም ማለት ነው። እና ያው ጉዟቸውን ይቀጥላሉ ማለት ነው ቢረፍድም። ከዛ በኋላ ይሄን የተላከ ኢሜይል ፖሊሶች ኢንቨስቲጌት ማድረግ ይጀምራሉ። ከየት ነው የመጣው፣ ማን ነው፣ እንዴት ነው የሚለውን ማለት ነው። እና በኋላ ሲደርሱበት አንድ የ19 ዓመት ልጅ ነው የላከው። ጆሹዋ ይባላል። እዛ አሜሪካ ውስጥ ያለ ልጅ ነው እና እሱ ነው የላከው። ይሄዳሉ፣ ያገኙታል፣ ይጠየቃል ማለት ነው፣ ይያዛል። እንደዚህ አይነት ኢሜይል ልካል ለምረ ላከው እና አልካደም፣ ያምናል ቶሎ። አው ልክ ያለው ግን የላኩበት ምክንያት ገርል ፍሬንዴና ቤተሰቦቿ ያለኔ እዛች መርከብ ላይ ስለወጡ ነው ይላል። ትተውኝ ስለሄዱ ነው። እኔን እዚህ ውሾቹን ጠብቅ ብለው ውሾቹን አስጠብቀው በቤት ውስጥ እነሱ ግን ለመዝናናት ስለሄዱ በዛ ተናድጄ ነው ሳስበው። በቃ ይሄንን በጣም ስለተናደድኩ አብሬያቸው መሄድ አልቻልኩም። ግን በቃ የነሱን ጉዞ ማስተጓጎል ስለፈለግኩ የመጣልኝ ሀሳብ ይሄ ነበረ። ይሄን ተጠቀምኩ። ያው እንደዛ ነው የሚለው። አክብዶ አላየውም እሱ ቀለል አድርጎ ነው እንትን የሚለው። ክስ ይመሰረታል ምናምን። ምክንያቱም ከባድ ነገር ነው የሚሉት እነሱ። ምንድነው እሱ ምንም ይሰማው ምንም ዝም ብለህ ተነስተህ አንድ ቦታ ላይ አይደለም ባህር ላይ ያለ መርከብ ላይ መሬት ላይ እንኳን እዚህ ቦታ ቦምብ አለ ሲባል የሚሰጡት ሪስፖንስ ሽብርተኛ ነው በቃ። ትክክል። በእንደዛ ነው የእሱም ክስ በማሸበር ነው። ኢቭን እዛ መርከብ ላይ ያሉትን ሰዎች እንኳን ደህንነት እንዳይሰማቸው በማድረግ ብሎ አለ ረጅም ዝርዝር አንዴ እሱ ማለት ነው። ኤፍቢአይ ነው ደግሞ እንደዚህ አይነት ኬስ ሲሆን ኖርማል ሎካል ፖሊስ አይደለም የሚይዘው። እንደዛ ተይዞ ሽብር በመንዛት እዛ ሰዎችን በማስፈራት ምናምን ብለው ተገቢ ቅጣት ያስፈልገዋል ተብሎ ያው ክስ ይመሰረትበታል። እና ክሱ ምንድነው እስከ 5 ዓመት ሊያስቀጣው ይችላል። በኋላ ላይ ግን ዳኛው ያው ሁኔታውን ያያል፣ እሱን ይሰማል፣ በደንብ እንትን ይላል። ከዛ በኋላ 8 ወር ብቻ ይፈረድበታል ማለት ነው። ኖርማሊ ቢፈረድበትና ቢቀጣ 5 ዓመት ያስቀጣው ይችላል፣ በደንብ ያስቀጣዋል። ግን ምንድነው ከልጁ እድሜ ከሁኔታው ማለት ካቀረበው ሪዝን እንትን አላለም፣ አልካደም። ለዳኛውም ጽፏል፣ ይቅርታ ደብዳቤ አድርጌያለሁ
ግን ይሄን ያደረኩት በዚህ ምክንያት ነው፣ በጣም ይቅርታ፣ ይሄን ያህል ክብደት ያለው ነገር አልመሰለኝ ምናምን ብሎ ለዳኛው ደብዳቤ ጽፎ አስገብቶ ምናምን ያ ሁላ ነው ያቀለለለት እንጂ እንትኖቹ የሚሉት ምንድነው በዛ ሰዓት እንግዲህ እዛ መርከብ ላይ የሚላከውን ሪሶርስ አስብ፣ ወጪውን አስብ በጣም እንጂ እና በዛ ሰዓት ላይ የሆነ ቦታ አደጋ ቢፈጠር ሪሶርሱ እንዳለ ያለው እዚህ ነው እና እዛኛው ጋር ቦታ ከፍተኛ ጉዳት ይደርሳል ብለው ነው ክስ ላይ እንደ ማስረጃ አቀርበውበት ያው እንደ ያለ ምክንያት ስለሆነ እኮ ያለ ምክንያት ስለሆነ በቀደም ባልነው ይሄ የእሳት አደጋ ሰራተኞች እንዲሁ በሚጠራው አይነት ሪሶርስን ያለ ምክንያት የሆነ ቦታ በመያዝ በእንደዛ ነው ብለው አክብደውበት ነበር እነሱ ከሳሱ ያው መንግስት ነው ግን ምንድነው ግን ለአንዳንድ ነገሮች አለማወቅ ተጠያቂነት አያድን የሚባሉ በደንብ ሲሰራ ታየዋለህ። ገብተዋል የት ጋር በለኝ አሁን ባጭር አሁን በቅርብ ጊዜ ያየነው ምሳሌ ልንገር፣ ሁልጊዜ ስለማነሳው ነው እንዲህ አይነት ነገሮች ሲነሱ አነሳዋለሁ። የነ ጆን ዳንኤል ጉዳይ አውሮፕላን ላይ ወጥተው አንወርድም ምናምን ይፍከስከስ ይብረር ምናምን ሲሉ ከምን አይነት ህግ ጋር እየተላተሙ እንደሆነ አላወቁትም። ገብቷል አለማወቅ ምን ሊያመጣ እንደሚችል እከሌን ጥራው ምናምን እያልክ ላይቭ እንደዛ ማድረግ ብዙ የአቪዬሽን ህጎችን ጣሱ ማለት ነው። ግን አሁን ጦሱን ያው ተመልከት፣ የሁሉ ሰው ገቡ ከመግባታቸውም አብራቸው የነበረች ልጅ እርግዝና ልጇን እዛ እስከመውለድ ይሄ ሁሉ ጊዜ እስር ቤት ናቸው። ገና የሚሰጣቸው ፍርድም እንደሆነ አይታወቅም። ሲሄዱ ሲቀርቡ የተተነተነበት መንገድ ያጠፉት ጥፋት በጣም ከባድ ነው። ገባ አልተፈረደባቸውም እንደ ገና አልተፈረደ እየተመላለሱ ነው። አንዱ እንትን ተነሳላቸው የሽብሩን አነሱላቸው። እሱም ጥሩ ነው። ትልቅ ነገር ነው የተነሳላቸው ዋናው ነው የተነሳላቸው። አየር መንገዱ ደግሞ በሀገር ውስጥ ህግ ብቻ ሳይሆን የአቪዬሽን ህግ አለ። ገባ ከዛም አኳያ ነው ፍርዱ የሚታየው እንጂ በቃ በሀገር ውስጥ ምህረትና እንትን የምትለዋል የሚከታተለዋል እንዲህ አይነት ጉዳዮችን የኮንቬንሽን ስምምነት የሚሉት አለ እና እሱ ራሱ ይከታተለዋል። ገባ ስለዚህ ፍርድ ግዴታ ነው። ምህረት ሌላ ጉዳይ ነው፣ ፍርድ ግን ግዴታ ነው እና ከፍርድ በኋላ ምህረት ሊኖር ይችላል። እንደ ቀልድ አሁን እንዳልኩ በቃ ይሄን ያህል ይመጣል ብለው አላሰቡትም በዛ ሰዓት። ገባ የነበረው ነገር ምናምን ጦሱ ግን ይኸውልህ መዓት ለቤተሰብም ለነሱም እንዲህ አይነት ጦስ አመጣና አንዳንድ ጊዜ ቀላል የሚመስሉ ነገሮች በጣም ከባድ ነው። መረጋጋት ማስተዋል ምናምን ያስፈልጋል። ግን ደግሞ እንደዛም እንትን እንዳይሉ እድሜም ጉዳይ ገባ ወጣትነት ልጅነት ምናምን እኮ ፍንድ ገባ አይደል? ይሄኛውም 19 ዓመቱ ነው ገና። እኔ እኮ የገረመኝ እኮ ለዛ እኮ ነው እድሜቸው። አሁን ለምሳሌ ግን የሆነ አንዳንድ ነገር በዚህ ዘመን ኮመን ሴንስ የሆነ አንዳንድ የምታየው ነገር መማር አለብህ። ለምሳሌ እዛ ጋር ላይቭ እዚህ 15,000 ሰው እያየ ነው ላይቭ ክፈት ተነስ ብረር ምናምን ስትል አውሮፕላኑ ምናምን ያ ሰው ምን እንዲህ ይጠቅም ከሌን ጥራው ብሎ ሁሉ ሰው ሁሉ ጠርቷል እኮ ከሌና አስገቡት ይልኝ ከሌ አስገባው ምናምን ተብሎ ተጠርቶ ያኛው መጥቶ ላይቭ ገብቶ ምናምን አንድ እንድች እንትን እንዳትሏቸው ምናምን ይላል። እዛው ነው ገብቷል። እና አንዳንዴ የሚያሳዝን ሞኝነት ነው። ገባ ጭራሽ እንደዛ ማድረጋቸው ሌላ አንቀጽ ነው ያመጣው። ገባ በኮምፒውተር ሲስተም የአየር መንገዱ ምናምን እንዲህ በማስተላለፍ የሱ ላይቭን ስለነበር የሱ ክስ ሁለት ሆነበት። ብሮድካስት ሆነበት እኮ መቅረጽ ሌላ ነው፣ ብሮድካስት ማድረግ ነው ማስተላለፍ ደግሞ ሌላ ታሪክ አደገኛ ነው። በቃ እንደሱ ነው እኮ ያሉበት በመጠቀም የኮምፒውተር ሲስተም በመጠቀም ተብሎ የሱ ክስ ሁለት ሆነ እና እንደ ቀልድ ይኸው ገብተው መጀመሪያ እንደውም ትንሽ ሰውም ትንሽ ሞካክሯል ምናምን አለ አይደል? በቃ ግን ትረሳለህ ከሆነ ሰብ በኋላ በቃ ህይወትን አበለሻሽት ባትረሳም ሚሊዮን ጊዜ ሰው ቢያስታውስህ እስር ላይ ነህ ይዞ ህግ ከፈረደብህ ሚሊዮን ጊዜ ቢያስታውስህ ያንተን ምንም ሊያደርግልህ አይችልም። ጠየቅ ነው ብለው ሊማሩበታል። አንዳንድ የመማሪያ ነው ምንድን ነው መሰለህ ጠየቅን ብለው አሁን ቅርብ ጊዜ የሄዱ ሰዎች የጻፉት ጽሁፍ ነበረ። ገባ ከራሱ አንደበት የጠየቁትን እና የመጀመሪያ ሰሞን ሆይታው ነበር ውስጥም ቢሆኑ ጠያቂው ብዙ ነው። ጠያቂው ሲሄድ ደግሞ ማህበራዊ ሚዲያ ላይ ምን እየተደረገ እንደሆነ ይነግራቸዋል። አለ አይደል እንትኑን ምናምን ቀስ በቀስ ቀንሶ አሁን የለም። ሲጠሩ ራሱ ምን አይነት እንትን ነው ብዛቱ ጠያቂው አሁን የለም። ገባ እንደዛ ነው ብለና ትማርበታለህ ምን ማለት እንደሆነ። እንዲቀስ አድርገው ነው ተቤተን የሚያበርዱልህ። ይሄም አሁን እንደውም በቀላል ለቀውታል። ይሄ ራሱ በ8 ወር
8 ወር እንዴ በጣም ደግሞ የውጭ ሲስተም 8 ወር አይመስለኝም የሆነ ነገር አለው መሰለኝ። አንዳንድ ይቀን ነው ያ ሀገሮች 12 የሚቀነሰው ሰዓት አንድ ቀን ተቀናንሶ 12 ሰዓት ምናምን ያደርጋሉ። ያ እንደዛ አይነት ቢሆንም አንድ ተርፏል። 5 ዓመት እንኳን ቢሆን ተርፏል። የሚገርም በጣም ምክንያቱም በሽብር እንዴ ሙሉ መርከብ መሀል ባህር ላይ አስቁመ ደግሞ ኖርማል መርከብ አይደለም ከአንድ ሺህ እኮ በላይ ክፍል ያለው መርከብ ክሩዝ መርከብ አስበው ያ በጣም ከባድ ከባድ እኮ ነው። ነው። በቀላል አልፈውታል። እንደውም እና ያ አንዳንዴ እንዳለበትም እንደ ስቴቱም ነው። በነገራችን ላይ እንደ ስቴቱም ነው። ሴቶች ህጋቸው ይለያያል። ቴክሳስ ያለ ህግና ሌላው ጋር ያለው ህግ አንድ አይደለም። ገባ እና ብቻ ተርፏል። ማንኛውም እንዳልከው ነው። ይሄን የምታየው እንደው በዚህ እድሜ ያላቸው እንደው ለምልስ የሚያይ ሰው እንዲህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ ፈሪ መሆን ማለት አይደለም። ተረጋግተ ነገሮችን ማየትና ማድረግ ማመዛዘን ፈሪ መሆን አይደለም እና ስሜትን መገደብ ያስፈልጋል። እና የልጁ እንደውም እኮ የልጁ ድርጊት እኮ በእኛ ሀገር እንደውም ጥሩ አባባል አለው። እኔ ከሞትኩ ሰርዶ አይብቀል የሚባሉ አይነት ነገር ነው ያደረገው። እኔ እዚህ ቀርተው ላይ ቀሩ እነሱማ አይዝናኑም ብሎ ነው። እንለፍ ወደሚቀጥለው እንለፍሽ። የሚቀጥለው ደግሞ ወደ ታይላንድ ነው የምንሄደው፣ ወደ ባንኮክ። አንድ አስገራሚ ነገር ተፈጥሯል። ግን አሁን ስናወራ እንደነበረው ቲክቶክ አሁን ለምሳሌ ብዙ ሰዎችን ህይወት እየቀየረ ነው አይደል? አይደለም ያው በሀገራችንም በተለያየ ቦታ በደንብ ለሚጠቀምበት ይቀየራል። አለበለዚያ ግን ያለህንም ጊዜ በጣም ይበላሃል። ግልጽ ነው። በቅርቡ ታይላንድ ውስጥ አንድ የተፈጠረ ነገር አለ። አንድ የመንገድ ጠራጊ 28 ዓመት መንገድ ጠራጊ ልጅ ነበረች እና የሆነ ቀን እንዲሁ ተነስታ ወደ ስራዋ ትሄዳለች። እንዳልኩ ስራዋ መንገድ መጥረግ ነው። ዩኒፎርሟን ለብሳ ምን ብላ መንገዷን መጥረግ ትጀምራለች ማለት ነው። እና እሷ ስራዋን እየሰራች እያለች ከራሽያ ወደ ታይላንድ ሄደ አንድ ፎቶግራፈር ነበር። እሱ ደግሞ ታይላንድ ሄዶ አንዳንድ ቦታዎችን የተዘዋወረ ፎቶ ያነሳል ምናምን። እና እሷ እየጠረገች እሷ አታየውም፣ ከርቀት ነው ያለው። አይቷት ሁኔታዋ ደስ ይለዋል፣ ፊቷ ምንዋ በቃ ደስ ይለዋል እና ፎቶ ያነሳታል ማለት ነው። ፎቶ አንስቷት ከዛ በኋላ ወስዶ ትንሽ ቆይቶ ያሳያታል ማለት ነው የዛኑ ጊዜ። እና ደስታ ያለች በጣም ምናምን ብሎ ያው የተሰማውን ነገር ይነግራታል። ይሄን ሁላ ነገር ሲያደርግ ግን እየተቀረጸ ነበረ። ከመጀመሪያው ጀምሮ ካሜራ አድርጎ እየቀረጸ ነበረ። ኦኬ ራሱ እንደ ጎፕሮ ምናምን አይነት እየተቀረጸ ነበረ እና እንዳለ ኢንተራክሽኑ ማለት ነው። እና ሄዶ ያናግራታል። የተቀረጸውን ቪዲዮ ፖስት ያደርገዋል ቲክቶክ ላይ ማለት ነው። ያ ፖስት ያደረገው ቪዲዮ እንዳለ በአንዴ ብው ይላል። በጣም ሰው ይቀባበለዋል ምናምን፣ በጣም ብዙ እይታዎችን ያገኛል ማለት ነው። ከዛ በኋላ ያን ሁላ እይታ ካገኘ በኋላ ሰዎች ያቺን ልጅ ኮንታክት ማድረግ ይጀምራሉ ማለት ነው። በዛ መሀል ምን ይሆናል፣ አንድ እዛው ታይላንድ ሀገር የሚገኝ እዛው ባንኮክ ማለት ነው ታዋቂ የሜካፕ አርቲስት በጣም ታዋቂ ማለት ነው ኮንታክት ያረጋትና ሜካፕ ልስራሽና እንደ ጊፍት በቃ አንድ ቀን ነይና እኔ ጋር ሜካፕ ልስራሽ ይላታል። ትመጣለች። በጣም ታዋቂ ሜካፕ ይሰራታል። እሱም ሰርቶ ፎቶ አንስቶ ቲክቶክ ላይ እንደዚሁ ፖስት ያደርገዋል። እሱም እንዳለ ይበተናል ማለት ነው ወዲያው ማለት ነው። እንዳለ ሞዴሊንግ ኤጀንሲዎች፣ የማስታወቂያ ድርጅቶች ምናምን ልጅቷን በላይ ኮንታክት ከኛ ጋር ስሪ ከኛ ጋር ስሪ። ፖይንቱ አታውቀውም። በአንድ ቀን ህይወቷ ተቀየረ ማለት ነው። እና በጣም ደስ የሚል ነው። ዩኒፎርሟን ለብሳ አሁን ፎቶን አስገባዋለሁ መጀመሪያ ዩኒፎርሟን ለብሳ እየሰራች ምናምን። ከዛ በኋላ ግን የተለያዩ እድሎች መተውላት ህይወቷ እንደዛ ሲቀየር ማየት በጣም ነው ደስ የሚለው በጣም። እና ከዛ በኋላ የተለያዩ በቃ የፋሽን ሞዴሊንግ ኤጀንሲ ይሆናል፣ የማስታወቂያ ድርጅት ይሆናል ኮንታክት እያደረጓት በቃ በዛው እሷ እንትን ትላለች ማለት ነው። እና ስራዋን በዛው ታቆማለች። ምክንያቱም እዚህ ጋር የተሻለ ነገር መጣ ያ ስላላት እና ከነሱ ጋር ዲል እያደረገች ስራዋን እየቀጠለች ነው ማለት ነው። በጣም ደስ በሚል ሁኔታ። በጣም ይገርማል። ይኸውልህ አሁን ሰሞኑን ሁልጊዜ ያው ልማዴ ነው ከኛ ጋር ነው ማከናኛቸው ነገሮችን እና ይሄውን በአሪፍ በፖዚቲቭ መልኩ ነው አሁን ድርጅቶቹ የመጡት ምናምን አይደል። እኛ ጋር ምን ተለምዷል መሰል በኔጌቲቭም ታዋቂ ብቻ ገባ፣ በመጥፎ ነገርም ታዋቂ፣ ያቺን ነገር ተደግፈው ድርጅታቸውን ለማስተዋወቅ ይሞክራሉ። አንድ ያን ልክ ነው ብዬ አላምንም እኔ። በኔጌቲቭ የመጣን ሰውን የሆነ ነገር አድርጎ ተሳድቦ ከመጣ ሰው ጋር ትልልቅ ካምፓኒዎች
ዲል ሲያደርጉ ወይንም ያልተገባ ነገር ካረገ ሰው ጋር ዲል አድርገው በዛ ሰዓት ኢሹ ስለሆነ ብቻ ያ ሰው ተያይዞ እንዲነሳ ድርጅታቸው ስም ማስታወቂያው ስለሚፈልጉ ይህን ማድረጋቸው ልክ አይደለም። ያስበላል። እየተደረገ እኮ ነው እኛ ጋር ስለሚደረግ እኮ ነው ኢትዮጵያ ላይ እኮ ስለሚደረግ ነው። ቲክቶክ ላይ እኮ ያንተን ካምፓኒ ቫልዩ እኮ ያወርድብሃል። ታዲያ እኛ እንደዚህ የምናስበው ግን እንደዛ እየሆነ አይደለም ያለው። እኔ እኮ የገረመኝ እኮ እሱ ነው። የገረመኝ እኮ እንደሱ እየሆነ አይደለም ያለው። ገብቷል። እንደ ካምፓኒው ራሱን እንዴት ሌቭሉ መጠበቅ አለበት አይደል? እኮ ራሱን ከማን ጋር ነው የሚያቆራኘው ከማን ጋር ነው የሚያያይዘው የሚለውን መጠንቀቅ አለበት። አለበለዚያ እንደ ቢዝነስም ስታስበው ልክ አይደለም። በጣም ቀላል ምሳሌ ልስጥህ። በድ ላይት የሚባለው የቢራ በጣም ታዋቂ የአሜሪካ ቢራ ካምፓኒ አሜሪካ የሚኖሩ ተመልካቾቻችን በደንብ ያውቁታል። እሱ ካምፓኒ ከወንድ ወደ ሴት ወደ ተቀየረው አሁን ስሙ ጠፋኝ፣ ሞልዴቪን ነው ማለት ነው እንደዛ የሚባል ነው ብቻ። እሱን ቢራው እንትን ላይ አድርጎ አወጣ የሆነ ሰዓት ላይ። ከዛ በኋላ ማን ይግዛው? ገባ? ማን ይግዛው? ቢራውን ይወዱታል፣ ግን በቃ የማይሆን ስህተት አጉል ይሄ በእኩልነትና እኛ እንትን እንላለን ምናምን በሚለው ማለት ነው ዲአይ በሚሉት አጉል እንትን ዱቄት ነው የገባው። ከዛ በኋላ ያን ስም ለማንሳት እንደገና ስንትና ስንት ጥረት መጀመሪያ ጥሩ የነበረውን ነገር ማለት ነው። በጣም እንዳልከው ነው። አሁን ካምፓኒህን ከማጋ ነው የምታቆራኘው ከማጋ ነው የምታያይዘው የሚለውን ማስታወቂያን ብታሰራ በጣም ወሳኝነት አለው። ግን ቲክቶክ ላይ እንደዚህ ታያለ። በቃ የማጠብቃቸው ድርጅቶች ሆነ የማጠብቀው ነገር ካረገ ሰው ጋር ያን ማስታወቂያ እና ምን ተጀመረ መሰለህ ልነግርህ እኮ ነው። ከዛ በኋላ ይሄ ምን እየወለደ መጣ መሰለህ? ሌሎች ቶሎ ታውቀው ማስታወቂያ ለመስራት ቶሎ ባቋራጭ ለመታወቅ በጣም ዊርድ ነገር ማድረግ አለብህ። ያው ታውቃለህ ኔጌቲቭ ነገር ነው ወዲያው ታዋቂ የምትሆነው ፖዚቲቭ። ከዛ ምን አረጉ መጡና በጡት ማሳጅና ሁለት ሴቶች በጡት ማሳጅና በፓንት ምናምን መጡ እና ቲክቶክ ላይ ምናምን ዳንስ ምናምን ዘፈን ሁሉ በእንትን ሆነው እንደ ውጮች ምናምን አረጉ። ከዛ ህዝቡ ከፍ ሲላቸው ምናሉ እያለቀሱ መጥቶ ስራተን ነው እኛ አንዴ ቶሎ ታውቀን ማስታወቂያ ለመስራት ነው እንደዚህ ያደረግ ነው ይቅርታ ምናምን ማለት ጀምሩ ማለት ነው። አየህ እየወለደ የሚሄደው ችግር ይሄ አንዱ ነው። እኔ የማልደግፈው ፓርት ነው ያልኩት። ሌላም አይተናል እኮ አንዴ ሙስሊም አንዴ ክርስቲያን አንዴ ሌላ አንዴ ምን እሱ ማስታወቂያ ሳይሆን ገንዘብ መሰብሰቢያ ነው። እዛው እሱ ቀጥታ ከሰው ነው እሱ አሁን እንዳልከው ማለት ነው ማይሆን ነገር አድርጎ ታዋቂ መሆን ማይሆን በቃ እና የኛም የተመልካቹም የሚሰጩም ድክመት እንዳለው ነው። ከዛ በፖዚቲቭ ደግሞ ካየኸው የህይወት ተርኒንግ ፖይንት የት ጋር እንደሆነ ማታውቀው አሁን ቅርብ ቀን የነበረች አሁን ብዙ ተመልካቾች ይህን ስለ ያስታውሷታል። ጥርሷ ፍንጭት ነው በማን ነው በእንትና ዘፈን ስሙ ጠፋኝ በእናትህ ዘፋኙ እና በሱ ዘፈን መጣችን የሆነ ዳንስ አሳየች እንደዚህ የተንቀጠቀጠች ጭንቅላቷን እየተንቀጠቀጠች ማለት ነው እና ትሬንድ ሆነ ጭንቅላቷን እያንቀጠቀጠች እንደዚህ በዘፈኑ የሆነ ስታይል አምጥታ የሆነ እንደዚህ ብላ ዝም ብላ ኖርማል ነው በቃ የሆነ እንዴት ልበል ቤቷ ውስጥ ምናምን አናችን ነገር የለቀቀችው። ከዛ ትሬንድ ሆነ ተቀባበለው ሰው ሁሉ በቃ ወዲያው እንዳልከው ሜካፕ የሚሰሩ ጠሯት ማስታወቂያ ምናምን እና ልጅቷ እያያት ከሆነ እንትን ሙቭ ስታረግ ታየች ማለት ነው። ተተኮሰች። የስልክ ካምፓኒዎች እነ ሶፊ ምናምን የሚባሉት ጠርተው አዲስ አይፎን ምናምን አላል የሆነ በቃ በዛውም እያስተዋወቁ በዛውም ከእሷ ጋር ሆነ ቪዲዮ መስራት ማስታወቅ ትሬንድ ሆኖ ስለሆነ ነገር እየው ማለት ነው እና እሱ እንደዚህ ሜት ጋር ህይወት እንደሚቀይር አታውቀውም። ገብቷል። ግን አሁን እሷ ያንን ዊርድ የሆነ ነገር ላድርግ ብላ አይደለም ምን አይደለም ዝም ብላ ነው እንደዚህ ብላ ጭንቅላቷ ነገር ቀደነሰች። ሰው ተቀባበለው አሪፍ ሆነ በቃ እድሏ ነው ገብቷል። ትክክል። እና ሬር ነው በዚህ መልኩ መታወቅ። ስለዚህ ምድር ግን ሰው የሚያደርገው መጥፎውን ይዞ መሄዱ ተገቢ አይደለም። አሁን እዚህችም አሁን የነገርከን ታሪክ በቃ ይሄ ፎቶግራፈር በቃ የህይወቷ መቀየሪያ እንትና ሆነ። እንትናም እኮ እንዲህ እያለ እኮ የምናውቀው ነው የቲክቶኩ ማን ነው እንትና ጥቁሩ ካቢል ነው እያሳየ እሱ አንደኛ ነው እኮ ከሁሉም የሱ እኮ የሱ ላይፍ እንዲህ እያልክ እንዴት እንደሆነ አስበው። መልቲሚሊየነር ስደተኛ ካምፕ ውስጥ የነበረ ሰውዬ አሁን የት ነው ያለው? እና እንደዛ አለ በቃ እኛም ሀገር እነሱም ሀገር ያው ብዙ ቲክቶክ ህይወቱ የተቀየረ ሰው አለ። ያው እንዳልከው አሁን ግን ሁሉንም ብዙ ከሌ ብለን ማለት ባንችልም በጣም ብዙ አለ በበጎም የተቀየረ ደግሞ በመጥፎም ደግሞ አፌክት የሆነ አለ።
አንዴ ግባ በዛው ነው መጠን በመጥፎ አንዴ ታወቅ እንጂ ከዛ በኋላ ይቅርታ ትላለህ ምናምን ትረጋጋለህ ነው አሁን እኮ በሐሳቡ ፎርሙላው እሱ ነው። እንደዛ ነው ፎርሙላው ብቻ የሆነ ነገር በቃ አለ አይደል የሆነ ነገር ፍጠርና የሚያወዛግብ ነገር መጀመሪያ የሚያወዛግብ ነገር አርግ ሰው ይንጫጫ ከዛ ይቅርታ ትላለህ ከዛ ኖርማል ላይ ትገባለህ ቀዝቀዝ ሲል ደግሞ ትመለሳለህ ወደ ዊርዱ በነገራችን ላይ እንደዛም ለመሆን እንትን ይጠይቃል ሰው አሁን ዝም ብሎ ምን ቀላል ነው ይላል እንጂ እንደዛ ለመሆን ህሊናህን መጨፍለቁ ከባድ ነገር ነውና እንደዛ ለመሆን ራሱ የሆነ ነገር የሆነ ችሎታ ይጠይቃል ችሎታ ስለ እንደዛ ለመሆን አይጠይቅም ቀላል ቢሆንማ ሁሉም ሰው ያደርገው ነበር ቀላል አይደለም ህሊናህን በቃ ህሊና ላይ መቆም ይጠይቃል ከባድ ነው ማለት ነው ግን ግን ከባድ ነው ማለት ደግሞ ጥሩ ነው ማለት አይደለም ከባድ ነው ማለት ጥሩ ነው ማለት አይደለም ግን ለብቻው ያ ሰው ሲሆን ምን አይነት ድብድብ እንዳለበት ከራሱ ጋር እና አስቸጋሪ ነው እንደውም አሁን ቲክቶክ ካወራን አንዱን ዜና እንደውም ለምን አንድ ቲክቶክ አልጨምርም እሺ ያ ወደ ሌላ ቲክቶክ ዜና እንሂድ ያው ካወራ ነው አይቀር በዛው እንሂድበት እሺ ወደ ስዊድን ነው የምንሄደው አሁን እሺ ከታይላንድ ማለት ነው ወደ ስዊድን ነው የምንበራው እና እዚሁ ቲክቶክ አፕ ላይ በ2023 የሆነ ትሬንድ ነበረ 2023 ላይ ነው የጀመረው ትሬንዱ ምንድነው ወላጆች ልጆቻቸው ላይ እንቁላል ግንባራቸው ላይ ማፍረጥ አይተ ከሆነ ግንባራቸው ላይ ቃ ያረጉና እንደዛ ያረጉ ማለት ነው እና አንድ የ24 ዓመት ወጣት እናት ስዊድን ውስጥ ሄልሲንቦሪ የሚባል ቦታ የሚባል ከተማ ላይ እዚህ ትሬንድ ውስጥ መሳተፍ ትፈልጋለች ማለት ነው እሺ እናም ታረጋታለች አንድ ሴት ልጅ አለቻት ቲክቶክ አሁን ቪዲዮ ልንቀርጽ ነው ግን ኬክ እየሰራ ነው ምንቀርጸው ትላታለች እሺ ትላለች ልጅቷ ትመጣለች የቀረጹ መስራት ይጀምራሉ ማለት ነው እና የሆነ ሰዓት ላይ እንቁላል ታነሳና እናትየው እየቀረጹ እያለ ግንባሯ ላይ ልጅቷ ላይ ትሰብረዋለች ማለት ነው እና ያው ልጅቷ ያው አስኳሉ ምኑም እንዳለ ፊቷ ላይ ይፈስባታል ኦኬ እና ትበሳጫለች ልጅቷ ምናምንና አቁሚ ማማ ምን እያረግሽ ነው ምናምን ብላ በጣም ትበሳጫለች ኦኬ እየታየ ማለት ነው እናትየው ትስቃለች ተቀርጾ ያው ፖስት ይደረጋል ማለት ነው 100,000 ቪው ያገኛል እሺ ፖስት ያደረገችው ቪዲዮ ብዙ ኮሜንት ታገኛለች አንደኛው ሰው ግን ሪፖርት ያደርጋል ለፖሊስ ልጅቷን አቢዩዝ እያደረገች ነው ብሎ ቪዲዮ ፖሊስ ጋር ይደርሳል ፖሊስ ያያል ትክክል ነው አቢዩዝ ነው ይላል ሴትዮዋን ኮንታክት ያደርጋል ያመጣታል ማለት ነው ተጠርጣሪ ነሽ በምን ቻይልድ አቢዩዝ በማድረግ ልጅቷ ጥሩ አልተሰማትም ይታያል ቪዲዮ ላይ እናትየው የሰራችው ስራ ይታያል ግንባሯ ላይ እንቁላሉን ስታፈርስ ሲወርድባት ልጅቷ በጣም እንትን ስትል ምናምን ይታያል ከዛ በኋላ ይሄ አንቺ ብቻሽን አይደለም እንደውም ሰው ፊት በማዋረድ ልጅቷ ያለ ፍቃዷ እድሜዋ አልሞላም 18 ሆኗት ፈልጋ መርጣ ቢሆን የተሳተፈችው ኦኬ ሳትፈልግ እንደዚህ በማድረግሽ ተጠያቂ ነሽ ይላታል አቢዩዝ እያረግሽ ነው ልጅሽን ቀላል ይመስላል ግን በጣም ከባድ ነው የሚገርም ነገር ልጅ ያስወስዳል ከዛ በኋላ እንዳለ በቃ ይገነቡታል ማለት ነው እንትኑ የክሱን ሂስትሪውን የክስ በቃ እንደዛ እያሉ ልጅ ቪዲዮ አለ ማስረጃ እናትየው ትደነግጣለች ምናምን ይሄ እኮ እንደዚህ ትሬንድ የተጀመረ ነው እኔ ብቻ አይደለሁም ይሄው ሌሎች ያረጉ ያሉ አሉ ታውጣና ተሰያለች እነሱ ተራቸውን ይጠብቃሉ በጊዜያቸው የሚጠብቃቸውን ፍርድ እና ክስ ያገኛሉ አሁን አንቺ እዚህ ነሽ የነሱ መኖር አንቺን አያድንም ነው ገባ ትሬንድ መሆኑ ሁሉም ሰው ማረጉ አንቺን አያተርፍሽም እና ልጅቷ ይሄው እንደምታያት ለራስሽ ያት በጣም ጥሩ አልተሰማተም ተበሳጭታለች ምናምን ብለው ብቻ በንዝህላልነት ልጆችን በደንብ ባለመያዝ ምናምን እንደዛ አድርገው ፍርድ ቤት ግን እኮ ጉዳት አልደረሰባትም ነው የምትለው ይሄ እኮ ምንም እኮ የተጎዳችው ነገር የለም ቢሆንም እንደዛ አድርገሽ ቅድም እንዳልነው ብሮድካስት ማድረግሽ መለጠፍሽ ምናምን አይቻልም ይላሉ በኋላ ፍርድ ቤት እንግዲህ ጥፋተኛ ነሽ ብሎ ይወስንባታል ማለት ነው ምንም ብትከላከል ምናምን ነው ጥፋተኛ ነሽ ለአሁኑ እንደ መጀመሪያ ስለሆነ ያው በይቅርታ አልፈንሻል ይቅርታው ምንድነው 20,000 የስዊድን ክራውን ለልጅቷ ትከፍያለሽ ይሄ እንግዲህ ለመጀመሪያ ስለሆነ ነው ገባ አይደለ ከሷም ካቀረበችው የዲፌንስ አንፃር እንጂ ከባድ ነበር የሚሆነው ወይም ወደ $2,000 አካባቢ ማለት ነው ለልጅቷ ትከፍያለሽ በልጅቷ አካውንት የሚቀመጥ 18 ዓመት ሲሞላት ታገኘው ማለት ነው
እዛ ትከፍያለሽ። ከአሁን በኋላ ግን ምንም አይነት እንደዚህ አይነት ነገር ቢገኝ ትነጠቂያለሽ። አደጋ ውስጥ ነው። እና አንዳንዴ ማታስቡ እንዲቀላል ነገር ልጅህን ይሄ ሊያስነጥቀውላ የሚችል ይሄ በጣም 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 በተለይ ውጪ አገር ልጆች ያላቸው ኢትዮጵያውያን አበሻ በጠቅላላ ከልጆቻቸው ጋር በጣም ኮንተንት ይሰራሉ። በጣም ይሰራሉ ቲክቶክ ላይ ተከሆነና በጣም ያውን ማንቂያ ደውል ነው። ጥንቃቄ ማድረግ እንደሚያስፈልግ በደንብ የሚያሳይ ነው። ይሰራሉ መስራቱ ምለ አሁን እንደዚህ ያላሰብከው ቀላል ነገር ችግር ሊያመጣብህ ይችላል። ልጅን ያስደጥቅ ይችላል። ገብቷል? ስለዚህ ጥንቃቄ ለማድረግ ይሄ በጣም አንድ አይነተኛ። ሁለተኛ የኛ ዘመን አልታየም እንጂ በርበሬ አይደል እንደምትጣጠነው ወይ አቢዩዝ ነው የምትለው። እኔ እኮ በጣም የሚገርም እኮ ነው። አቢዩዝ አላያችሁ? አቢዩዝ መቻይ በርበሬን በብርድ ልብስ ተሸፍነ ትታጠናታለህ። ኧረ አይደለ ነው እንዴ? ግን በጣም ይሄ አደገኛ ነገር ነበርና አሪፍ ኮንተንቱ ተመችቶኝ ያየሁት ነበር። ምን አረገ መሰለህ? ልጆኝ ብዙ ጥፋቶች ተቀጥቻለሁ አለና በርበሬ ግን ታጥኛ አላቅምና ቴስቱ ማወቅ ፈልጋለሁ ብሎ ታጠነ ቲክቶክ ላይ እና እምባባም ባልኩ እና ገርሞኝ እያየሁት ነበር። ማለት ስሜቱን ማወቅ ፈልጎ ነው። ገባ እንዲህ ሲባል ይሰማል። አሁን ስቲል አሁንም እኮ እኛ ጋር አዳዲሶቹ ልጆች ምንም አዳዲሶቹ አይደለም ቆይቷል ከቀረ ገባ። ቴዲ አፍሮ ግጥም አለው ተው እንጂ ቴዲ አፍሮ ግጥም አለው። በርበሬ መታጠን እናትየው በርበሬ ያጠነችው እና በጣም ገርሞት ነው። አባትየው ደግሞ ሲጋራ ያጨሳል። እናትየው ዝም በል ዘፈን አይደለም ግጥም ነው ያልኩ። ግጥም ነው ጽፎ ያስቀመጠው። ኦኬ በራሱ ድምጽ ያነበበው ግጥም አለ። ኦኬ አላቀስ ራሱ የጻፈው በራሱ ሙዚየማ ከሌለው ላያስቸግር ይችላል። እሺ ኮፒራይት ካላስቸግረን እናስገባዋለን። እና እናትየው ያጠነችው ነው በርበሬ የገባ አስቸግሩ ይታጠነ ይጠይቃል። አባትየው ደግሞ ሲጋራ ያጨሳል። እኔ ለምንድነው የምታጠነው በርበሬ ስላስቸገርክ? ታዲያ አባቴ ምን አጥፍቶ ነው ሲጋራ እንደዛ የሚታጠነው እያለ የአባቱን ጥፋት ይጠይቃል። ኦኬ የአባትየው ሲጋራ ማጨስ እንደሱ በርበሬ መታጠን ጭስ አይደል? እንደዛ በጣም ደስ የሚል ግጥም አለው። ኦኬ አላውቀውም። አይገርምም? ያግድም ሄጄ ብዙ ተመክሬ አልሰማም ስላልኩኝ በእናቴ ምድጃ ቁልቁል ተደፍቄ በርበሬ ታጠንኩኝ። በዓይኖቼ ያነባው ባፌ ያስነጠስኩኝ እንደምንም ብዬ እናቴን በመሃል እንዲስል ጠየቅኩኝ። አባዬ ልጅ ሳይሆን በእድሜ የበለጠን ምን አጥፍቶ ይሆን ሲጋራ የሚታጠን ብዬ ብጠይቃት ጸጉሬን ጨምድዳ ደፍቃኝ ወደ ጭሱ ዝም ብለህ ታጠን ለየት ይላል እሱ። ከህሊናዋ ደብ ሲጣላ ከራሱ ገላጋይ አጥቶ ነው ባፍና ባፍንጫው የሚወጣው ጭሱ። እናትና አባቱ እንዳንተ በጊዜ ቢያጥኑት በርበሬ ብርቅ አይሆንም ነበር ለትንባሆ ዛሬ። ዛሬም ያንተን ጥጋብ ልክ ካላገባው የበርበሬ ጭሱ ትንሽ ከፍ ስትል ትብሳለ ከሱ። ቶሎ ካልተዘጋ ያመል በራፍህ ይገባል ሲጋራ በመሐልጣትህ አለችና እናቴ ደግማ ወደ ጭሱ አንዴ ብትመልሰኝ የወደፊቱን ሱስ ነቅሎ ያስነጠሰኝ ሲጋራ እንዳላጨስ በርበሬው አጨሰኝ። ይሄም በቃ ቴስት ላርገው ብሎ ነው እና እሱ እያረገ ቤት ውስጥ ሌላ ሰው አለና ትሞክረዋልና ይለዋል። የክፍለ ሀገር ልጅ ነገር እሺ ብሎ ይመጣና ሲያረግ ተፈናጥሮ ነው ብርድ ልብስ ቢያስቅ ተመችቶ እያየሁት ነበር። እና በርበሬ የሚለው ነገር አንዳንዴ በተግባርም ማሳየት ለመቅጣት ሳይሆን ብዥታ እንዳይፈጠርባቸው ማሳየት ነው ለአዳዲሶቹ። ያው አሳይቷል። አንዱ እንደውም ኮመንት ላይ ወጥ ለአስም በጣም ጥሩ ነው አለ። ለአስም በርበሬ መታጠን በጣም ጥሩ ነው መድኃኒት ነው ብሎ ጻፈ። እውነቱ ይሁን ቀልድ አላውቅም። እንግዲህ እሱንና እንቁላል ግንባር ላይ ቃህ ስለተደረገ አቢዩዝ ነው ተብሎ አስበው። እዚህ ቢሆን በቃ ተበልታል አለቀል። ንግግር ቅጣት የግድያ ሙከራ እኮ ከንግግር የት ሀገር ነው? እንግሊዝ ሀገር ነው? ስዊድን ሀገር ራሱ እናቴ ትገለኛለች ጓደኞቿ ጋር ስትጫወት ልጅቷ አረ ይገለኛል እንላለን እኛ። አረ ቤት ይገሉኛል እንዲህ ባረግ ምናምን ትላለህ አይደል? እናቴ ትገለኛለች እንዲህ ማባረግ ብላ እቺ ልጅ እናቴ ትገለኛለች ያለችው ቤት በጣም ትምትላት ነው ተብሎ ተወስዶባታል። ቁጣጣ እኮ ነው። እሱን እኮ ነው የምልህ። በጣም ጥንቃቄ ጠይቃ። እዚህ ጋር ተያይዞ ምን አለ መሰለህ አንዳንድ ውጭ ሀገር ላይ ታያለ ቅብጥ የሚሉ ልጆች ወላጅ ደግሞ ለመግረፍ አይደፍርም። በዛ ምክንያት በጣም ይቀብጣሉ።
እንዴት በስነ ስርዓት ቀጥተው ምናምን አያሳድጉም ትላለህ። አትፈርድባቸው። ወላጆቹም አትፈርድም። ደግሞ ተሳቀው ነው ገባህ የሆነች ታዲያ ነገር ባረግ ይወስዱብኛል በሚል ታዲያ ተቃጥለዋል እኮ ውስጣቸው እኮ በቃ ይቃጠላል። መግረፍ ይፈልጋሉ ማለት ማስተካከል ይፈልጋሉ ልጆቻቸው። ግን ቅጣት ደግሞ እንዴት በሃይማኖትም ተገቢ ነው። በልኩ በመጠኑ በአግባቡ እኛ ኮሚኒቲ ላይ ችግሩ ልንገርህ ይኸውልህ አትቅጣ የሚል ህግ የለም በውጭ ሀገር። አትቅጣ ማለት አትምታው እንጂ በሚወደው ነገር እንደፈለክ መቅጣት መብት ነው፣ ያንተ ነው መብቱ። ጌም የሚወድ ከሆነ ጌሙን መቀማት መብት ነው። የሆነ ቦታ መሄድበት ካለ ቅጣት ነው ብለህ መከልከል መብት ነው። አንዳንድ ጊዜ ድፍኑን እንይዝና እኛ ገብቶሃል በቃ ምንም ልጅን መናገር እንደማትችል አድርጎ የሚወስድ ደግሞ ሰው አለ። ኖ ዱላ እስካላደረስክበት ጊዜ ድረስ በአግባቡ መቅጣት በምትፈልገው ነገር መቅጣት መብት ነው። ትክክል። አሁን ግን አንድ ለምጠጥ ስታደርገው ነው ደስ የሚል አንጀት የሚጠጣው። የአዳም ረታ አለንጋና ምስር መጽሐፍ ላይ አለ እንደዚህ የኔታ የሚላት አለንጋዋን የሚሰሯት እሳቸው ናቸው እና ትሰራና ሁሌ ትሰቅላለች ፊት ለፊት ሳሎን እና እሳቸው ምንድነው የሚያደርጉት አንዳንዴ ይሄ ልጅን ባያስቸግር ትለመጠጠዋለህ፣ አንዴ ትገርፈዋል። ለአባትየው እያስረዱት ማለት ነው። በዚህ አንዴ ትገርፈዋል ምንም ባያስቸግርም። ወደፊት ሊያስቸግር እንኳን ቢያስብ ያችን እያስታወሰ አያስቸግርም እንደ ቀብድ ማለት ነው። እና ቅጣት በተገቢ ሁኔታ ያስፈላጊ ነው። ግን ደግሞ አሁን ባላሰብከው ሁኔታ ደግሞ እንደዚህ ልጅ የሚያስነጥቅ ነገርም ሊያጋጥም ይችላልና ጥንቃቄ ይፈልጋል ሁሉም ነገር። ያ እንለፍ ወደሚቀጥለው ቆየን እዚህ ላይ። በጣም እሺ። የሚቀጥለው ደግሞ ወደ አውስትራሊያ ነው የምንሄደው። አውስትራሊያ አንድ በጣም የሚያስገርም ተፈጥሮ ያለው ልጅ ተገኝቷል እና ይሄ ልጁ ሰውነት የሚያስታውስህ ምንድነው ትንሽ አወዛጋቢ ስለሆነ አስቴር ዘፈን አንድ ዘፈን ነበራት ቁጭ በል ከሶፋው ሂድ ይመሽብሃል የሚል ልጁ ግራ ነው የሚገባው። የጭራ ቀረሽ ነው የአስቴር መሰለኝ ጭራ ቀረሽ ነው። ቁጭ በል ከሶፋው ደሬ ሂድ ይመሽብሃል። ኦኬ አዎ እንግዲህ አዎ ጭራ አዎ እና ግራ ነው የምትገባው ቁጭ ነው የምትለው ወይስ ትሄዳለህ? ሰራዊት ፍቅሬም እንደዛ አይነት የሆነ ፊልም ሰርቶ ነበር አይደል? ምን የሚል ሰማያዊ ፈረስ ና ሂድ የሚል እሱ የተቀየረ እንትን ይፈለጋል ነው ከሴፉ ጋር የሰሩት አይደል? ማለት ተቃራኒ የሆነ ነገር ፕሮፌሰሩ ነው። እና ይሄም ልጅ ይፈለጋል ላይ ነው የሴፉ ፊልም ላይ ይፈለጋል ነው። ኦኬ አዎ። እና የዚህም ልጅ ሰውነት እንደዛ ነው የሆነው። አይዳን ይባላል። ሰውነቱ የጋለ ነገር ሲነካ የቀዘቀዘ ነገር የያዘ ይመስለዋል፣ የቀዘቀዘ ነገር ሲይዝ የጋለ ነገር የያዘ ይመስለዋል እንደ እሳትና እንትን ይላል። ተው እንጂ ኤግዛክት ተቃራኒ ማለት ነው። ተቃራኒ ይገርም። በቃ የሆነ ነገር እንትን ብለዋል። ግን ሰውነቱ እኮ እሳቱን ቀዘቀዘ ይመስለዋል እንጂ እኮ ሰውነቱ ይቃጠላል እኮ። እውነታው እሳት የሚደርስ ይቃጠላል። የሚደርሰው ስሜት ግን የቅዝቃዜ እየተቃጠለ እንደሆነ አይደለም። እና የቅዝቃዜ ነው። እሳት ሲሆን አይውልህ ቶሎ እናነሳለን ቶሎ ስለሚደርሰን ማለት ነው። እሱ ግን ይዞልህ ሊቆይ ይችላል። ያ ማለት ብዙ ነገር እንትን ይላል። እና እንደዛ አይነት ነገር ነው ያጋጠመው በጣም። እና በ17 ዓመቱ ነው የጀመረው። 17 ዓመቱ ጀምሮ እያደገ ነው ይሄ ፊሊንጉ። መጀመሪያ ፊሊንጉን ወደ ማጣት፣ ከዛ በኋላ ደግሞ ወደ መቀጀባበር የገባው ማለት ነው። እና መጀመሪያ ሲጀምረው እግሩ ያብጣል። ለዛ የእግር እብጠት ሆስፒታል ሄዶ ይመረመራል እና መድኃኒት ያዙለታል ዶክተሮች። ግን ምንም ለውጥ አላገኘም። እየተባባሰ ይሄዳል እና ህመምም ይጨምራል እግሩ። ማበጡ ብቻ ሳይሆን መጀመሪያ ማበጥ ብቻ ነበረ፣ በኋላ ላይ ግን ህመም ይጨምራል። የሚታዘዝለትን መድኃኒት ምንም መፍትሄ አልሰጠውም። ከህመም ጨምሮ ደግሞ በኋላ ላይ ምን ይሆናል ሲሄድ በቃ እንዴት ነው ሚስማር ላይ እንደሚሄድ ነገር ይሰማዋል። በቃ ሹል ነገር ላይ በቃ ሲረግጥ በጣም ፔንፉል ነው እና በጣም መንቀሳቀስ ይከብደዋል ማለት ነው። ቁጭ ብሎ በዊልቸር ነገር ካልሆነ ወይ ሰው ወስዶት ካልሆነ እግሩ ረግጦ ለመንቀሳቀስ በጣም አስቸጋሪ ሁኔታ ውስጥ ይገባል። ከዛ በኋላ እንደምንም ብሎ ሃይ ስኩል ግራጁዌት ያደርጋል። በዛው እንግዲህ ከፍተኛ የጤና ችግር እንዳለበት ሆኖ ማለት ነው። ከዛ እግሩ ላይ ያለ ስሜት ወደ እጁ እየተጋባ ይመጣል። በኋላ ላይ ወደ እጁ እየተጋባ ይመጣና በኋላ ምን ይሆናል ሁሉ ነገር ተቀያይሮ ማለት ነው
የእግሩን ይተወውና ሲነካ ግን ሰውነቱ ምን ይሆናል እንዳልኩ ነው ሙቅ ሲነካ ቀዝቃዛ ተቃራኒ ይሆናል ማለት ነው። ግን ዶክተሮቹ ገምተው ነበር እንደዛ እንደሚሆን የስሜት መዛባት ሊኖር ይችላል ምናምን ብለው ግን ከ10 እስከ 15 ዓመት ይወስዳል ብለው ነበር። ኦኬ ገባ ከ10 እስከ 15 ዓመት ጊዜ ውስጥ እንደዛ ሊሆን ይችላል ብለው ነበር። ግን ወዲያው ነው እሱ የሆነው። ይገርማል። ወዲያው መሆኑ ብቻ ሳይሆን ደግሞ ኮምፕሊትሊ የተገለባበጠ ነገር ነው የሆነው ወዲያው በአንድ ጊዜ ማለት ነው። እና ልጁ እስካሁን እንግዲህ በጣም የዕለት ህይወቱ በጣም ከባድ እየሆነ ነው። በጣም ከባድ እየሆነ ነው። እና እንዳልኩ እናትየው ምን ትላለች እንደው ምግብ ራሱ ሰጠው ይሄ በጣም ሙቅ ነው ይሄ በጣም ቀዝቃዛ ነው እያልኩ እያንዳንዱን ነገር እየነገርኩ ነው። የራሱን ምግብ እንኳን ማብሰል አልቻለም። አብስሎ መብላት ምናምን አይችልም። ምክንያቱም ሴንሰር እንትኑ ስለሌለው ትኩስ ነገር ቢነካ ይቃጠላል። እሱ ግን አያውቀውም። ገባ አያውቀውም። በዛ ምክንያት በቃ ምድጃ አካባቢ እንደዚህ ትኩስና ቀዝቃዛ ምናምን የሆነ ነገር አርቀውት ነው ያሉት። እኮ ሻይ በተሰጠው እኮ እንደ ውሃ ሊመጥጠው ይችላል። ከዛ ጉሮሮን በጣጥሶት ሊወርድ ይችላል። ምንም የሚያውቀው ነገር እንደ እንትን ካልነገርከው ቀዝቃዛ ነገር እንደጠጣ ነው የሚሰማው እሱ። እሱ የሚሰማው እንጂ እንትን ያደርገዋል። የሚገርመው ደግሞ ቀዝቃዛ ነገር ሲይዝ ለምሳሌ አንድ ጊዜ ከፍሪጅ ኮካ የመጀመሪያዎቹ ሰሞን ማለት ነው ኮካ አውጥቶ ራሱ ግራ ገብቶት ነበረ። ሲይዘው በጣም ያቃጥላል ኮካው እና እናቱ ጋር ሄዶ ነው ይሄ ኮካ ያቃጥላል ምንድነው ያላት። ኦኬ ገና እንትን ሲለው የመጀመሪያ ሲያቀው እና ሄዳ እሷ አይታ ቀዝቃዛ ነው ያዘው ሲባል እሱ ለሱ ሰዓት ነው እና ቀዝቃዛ ነገር መጠጣት እኮ በጣም ይከብደዋል ማለት ነው እኮ በቃ ሰዓት የሚያቃጥለው ነው የሚመስለው። ትቃጠላለህ ሁሌ መሃል ላይ ያለ ነገር ካልሆነ ቀዝቃዛም ነገር ትኩስም ነገር አትችልም። እና በጣም አስቸጋሪ ነው። እንደዛ ሆኗል። ያው የተለያየ ሜዲካል ተርም ይሰጡታል ምናምን ግን እስካሁን አልታወቀም ኮንዲሽኑ ማለት ነው። ያሳዝናል በጣም እዛ ሁኔታ ነው። እኛ ሀገርም ግን እንደዚህ አይነት ነገሮች ያሉ ይመስለኛል። ምናልባት ሚዲያው ስለማይገኝ አይወጡ እንጂ ብዙ ነገር ያለ ይመስለኛል። ምናልባት ሊኖር ይችላል እንደዚህ የገነነም ባይሆን አይደል እና ቦታ ጋር ምናምን ስላልመጡ ምናምን ሊሆን ይችላል። ካልመጣ በምን ታውቀዋለህ? ለምን አታውቀው? ይሄን ይመስላሉ ለዛሬ ይዣቸው የነበሩት ታሪኮች። የሚገርም ነው። አሪፍ ነበሩ። ክቡራትና ክቡራን እናስታውሳችሁ እስቲ በመሀል እንኳን እናስታውስምና ስትገቡ ላይክ አላደረጋችሁ አሁን እስቲ ላይክ አድርጉት ቪዲዮን። አዳዲሶችም ካላችሁ ሰብስክራይብ አድርጉ። ያው ብቅ እያለ ነው። ስለዚህ እናንተ እገዛ ያስፈልገናል። ለዛሬ ይዘንላችሁ የመጣናቸው ታሪኮች እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ